እኔ እንዲህ ነው ብሎ ከሚፈርዱት ሰዎች አይደለሁም ሀቂቀተን ማለት ነው። ግን መዳሚቷ በዚህ ሁኔታ በዚህ አሰቃቂ ነገር እንደዚህ ህይወቷን እንድታሳልፍ ህይወቷ በአሰቃቂ ሁኔታ እንዲያልፍ ያደረገችበት ምክንያቷ የፈለገ ነገር ቢሆንም የምር በጣም ነው የሚያሳዝነው። ሀቂቃ እኛ ቦታው ላይ አይደለንም። ቦታው ላይ ስላልሆንን እንዲህ ነው ማለትን አንችልም። እኔ እንዲህ ነው ምክንያቱም ትክክለኛውን ነገር የሚያውቀው አላህና አላህ ብቻ ነው። ግን በጣም የሚያሳዝነው ነገር ሰው ልጅ የሰውን ልጅ ያክል የሰውን ልጅ ክቡር ገላ ያክል እንደ በግ እንትን እያሉ ቪዲዮ የሚያደርጉ ሰዎች እኔ አላቅም። ጤናቸው የተቃወሰ ነው ወይስ ምንድን ነው? እና እቺ ሴትዮች መዳም እንደዚህ ነው ያደረገችው። አላህ ይስተር። በሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል እንግዲህ አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው ውዶቼ። እንግዲህ ቀደም ሲል የሆነ ቪዲዮ ለቅቄላችሁ ነበረ። እጅግ በጣም ስሜታዊና በጣም የሚያሳዝን ሆኖ እንግዲህ የኛ የስደተኞች መከራ አያልቅም። ዛሬ ደግሞ አሁን ላይ ደግሞ ሌላ ነገር እስኪ ቪዲዮ ግቢና ተብዬ ነበር። ነገር ግን ከዚህ በኋላ እኔ ምንም አይነት ከባባድ እንደዚህ አይነት ልብ የሚነካ ቪዲዮዎችን ላለማየት ለራሴ ቃል ገብቻለሁ ማለት ነው። ምክንያቱም እኔ በቃ ትታመማላችሁ፣ ልባችሁ ይሰበራል፣ ብዙ ነገር ማለት ነው። የዛሬዋንም በእርግጥ ኢትዮጵያን አይደለችም፣ ግን ኢትዮጵያን ባትሆንም ሰው ናት። ሰው እንደዚህ በዚህ ደረጃ በአሰቃቂ ሁኔታ ህይወቱ ሲያልፍ በጣም ነው የሚያሳዝነው፣ ልብም የሚሰብረው ማለት ነው ሀቂቀተን። እና እኔ ከዚህ በኋላ እንደዚህ አይነት ቪዲዮ አላይም ብዬ ነገር ግን እስኪ ካስተማራችሁ ታሪኩን ልንገራችሁ ብዬ ነው። ቃል በቃል ልጅቷ ጥፋተኛ ትሆናለች አትሆንም አላሁ አለም። በነገራችን ላይ ድሃን ባታጠፉም ስደተኛን ባያጠፋም አጠፋ ተብሎ የሚፈረጅበት ማህበረሰቦች ነን እኛ ማለት ነው። እኛ ስደተኞች ባናጠፋ ጥፋታችን እንኳ ባይሆን ጥፋታችን ነው ተብለን እንዲፈረድብን ተደርጎብናል። ለምን እንደሆነ አላቅም። አለኩል ያህል መዳሚቷ ከማን ነው ሸቃለዋ ከባባዋ ጋር ከአሰሪዋ ጋር ተኝታ እንግዲህ የፍቅር ነገር ምናምን ነገር እንትን ብላ ሴትየዋ ደርሳባት መዳሚቷ ደርሳባት ከዛም በኋላ ሰው አስጠርታ ምን ብዬ ልንገራችሁ? እንዴት አድርጌ ላወራው? የምር ለራሴ በጣም ከበደኝ። እና ከሰውየው ጋር ልተኛ የቻለችበት ነገር ምንድን ነው? ምናልባት ሰውየው አስገድዷት ይሆን? ምናልባት ፈልጋ ይሆን? አላሁ አለም። እና ነገር ግን እኔ አላቅም እንደዚህ ነው ብዬ በዚህ ላይ ፍርድ ከሚሰጡ ሰዎች አይደለሁም። ማንኛውም ሀቅ ካለው አላህ ሀቋን እሷ እውነት ሀቋን ያውጣላት። ይህንን ነገር ሳታደርግ ከሆነ እንደዚህ ተደርጋ በግፍ የተገደለችው አላህ ሀቋን ያውጣላት። የምር ነው ማለት ነው። ኢቭን ጥፋቷ እንኳ ቢሆን በዚህ ደረጃ ሰው ልጅ ክቡር የሆነ የሰውን ገላ በዚህ ደረጃ እንደዚህ ማድረግ በጣም እኔ አላቅም፣ ወላሂ እኔ አላቅም። ብቻ አሁን ላይ እየሰማን ያለ ነው። በቃ በትክክል የቂያም ቀን ደርሷል እንዴ ምናምን ትላላችሁ ማለት ነው። አለኩል ሀሊም አልሙሂም ትደርስባቸዋለች መዳሚቷ። ከዛም በኋላ ሰው ጠርታ እመሟን እንደ በግፍ አርጋ እግሯ ምናምን ነገር እንደዚህ ቁርጥርጥ አድርጋ ነው እንትን ያለቻት ማለት ነው። እና ብዙ ልጆች ታመምን ይሄንን አይተን ምናምን እኔ አላየሁም በነገራችን ላይ ግን ወሬውን ልንገራችሁ ብዬ ነው። እንደዚህ የሚያስቸግሯችሁ እንደዚህ የሚተናኮሷችሁ እንትኖች ካሉ አሰሪዎች ካሉ በቃ አመልክቱ ለቢሮ ማለት ነው። አመልክቱ ወይም ደግሞ በቃ ጥላችሁ ውጡ። እንደዚህ አይነት ነገር የሚያጋጥማችሁ ከሆነ ማለት ነው። ወላሂ ነው የምላችሁ፣ በጣም ከባድ ነው። እኔ አሁን በእርግጥ ኢትዮጵያን ባትሆንም ነገር ግን ሰው ናት። ኢትዮጵያን አይደለችም ግን ኡጋንዳ ናት። ግን ኢትዮጵያን ባትሆንም ሰው ናት አይደለ? እንደ ሰው ትጨነቃላችሁ። እንደ ሰው በጣም ልባችሁ ይነካል። እቺ ልጅ ወይ ጥፋቷ ላይሆን ይችላል እንደው ቢሆን እንኳን በዚህ ደረጃ የሰው ልጅ ሰይጣን እኮ አያችሁ። ግን ሰይጣን በጣም ከባድ ነው የምር። ነፍስያችንን ካላሸነፍን
የታባሽ ብለን የታባህ ለሰይጣንማ አንተን እኔማ ለሰይጣን እጄን አልሰጥም ብለን ራሳችንን እንትን ታላል ነው ራሳችንን ካላሸነፍን ነፍስያችንን እርግጥ ካላደረግን እልክና ሰይጣን መጥፎ ነው። ያልፈለግነውን ነገር እንድናደርግ ያደርገናል። የምሬ ነው የምላችሁ። ሰው ከገደለው ሰው ከሞተው በላይ ገዳዩ ነው የሚሰቃየው። ለምን ታውቃላችሁ? ለምን በቃ ህሊና የሚባል ይሄ ህሊናችን የተፈጠረው በቃ ለእንትን አይደለ ይወቅሰናል እኮ ለሰራነው ነገር። የሰራነው ጥሩ ነገር እኮ ሰርተን ከሆነ ደስተኞች ነን፣ ምንም ነገር ትዝ አይለንም። ነገር ግን የሰራነው መጥፎ ነገር ግን እየተመላለሰ አይምሯችን ላይ እየተመላለሰ ጌም ነው የሚጫወትብን አይምሯችን ላይ ማለት ነው። እና እንደዚህ ለምን እንደዚህ ያደረግ ለምን እንደዚህ ከሆነ ለምን እንደዚህ ያደረግሽ ለምን በቃ እንደዚህ ያደረግሻት እያለ በቃ እንደ ማግኔት ይዟዟር በቃ ይይዛችኋል። በቃ እንትን ይላችኋል። በቃ በየቀኑ እየቆረቆረ ይነግራችኋል ስህተታችሁን፣ መጥፎ ስራ ስትሰሩ ማለት ነው። ሟቹ እኮ ሞተ፣ በቃ ሞተ። የተገደለ ሰው በቃ ሞተ፣ አለቀ። እዛ ጋር ሞቱን ጨርሷል። ገባችሁ? በስህተትም ይሁን በቃ ምንም ሆነ ምንም ያ ሰው ተገደለ፣ በቃ አለቀ አይደለም። ግን ገዳይ መቼም ቢሆን አይምሩ እረፍት አያደርግም። አይምሩ መቼም ቢሆን ከራሱ ጋር አይሆንም። መቼም ቢሆን ከራስ ጋር አይሆንም። መቼም ቢሆን ሰላማዊ ሰው አይሆንም ያ የገደለ ሰው። ምክንያቱም በቃ ህሊና ሁልጊዜ ነው እንትን የሚለው ጥሩ ነገር ስንሰራ በቃ ህይወታችን በቃ በጣም አይምሯችን በጣም ይረካል፣ ደስተኞች እንሆናለን፣ በቃ እንነቃቃለን፣ ብዙ ነገር። ነገር ግን መጥፎ ስራ ስንሰራ እንደዛ አይደለም። እንደምንነቃቀው ንቅት እንደምንለው ከሰዎች ጋር ሰላማዊ ግንኙነት እንደሚኖረን አይደለም። ሰው የሆነ መጥፎ ስራ ስንሰራ አይምሯችን ይጠላለፋል። አይምሯችን ራሳችንን እንጠለዋለን። ራሳችንን ከሰዎች ጋር ሁልጊዜ እናወዳድረዋለን። ራሳችንን ሁልጊዜም የሆነ ነገር ባየን ቁጥር እኔ እኮ እንደዚህ ክፉ ነኝ፣ እኔ እኮ ነኝ እንደዚህ በቃ ከራሳችን ጋር ስንጣላ እድሜ ልካችንን እንኖራለን። እና ይቺ ሴትዮች መዳም ማለት ነው። እኔ አላሁ አለም እንግዲህ እዛ ቦታው ላይ ስላላየን እኔ በጣም የሚያሳዝነኝ ነገር ቦታው ላይ ስላላየን ቦታው ላይ ስላልሆን አስገድዷት ይሁን ፈልጋ ይሁን እንደዚህ ነው ብለን ለመፍረድ ይከብደኛል። ትክክለኛ ፈራጁ አላህ ሱብሃነሁ ወተዓላ ነውና እህቶቼ ግን ተጠንቀቁ ለማለት ያክል ነው ይሄንን ያመጣሁላችሁ። እኔ ግን በጣም የሚያሳዝነኝና የሚገርመኝ ነገር ደግሞ የሰው ልጅ አንድ ጊዜ የሆነ ነገር በቃ እንደ ጀግና ካሜራ እያደረጉ የሚያደርጉት ነገር እንደ ጀግና ካሜራ እያደረጉ ሰውን በአሰቃቂ ሁኔታ እንደዚህ የሚያደርጉ የሚገሉ ሰዎች በጣም ነው የሚያሳዝኑኝ። ወላሂ ነው የምላችሁ። ለምን በቃ እኔ ይህ ጀግንነት እኮ አይደለም፣ ነፍስ ማጥፋት ጀግንነት አይደለም። እንደኔ እንዴ ነፍስ ማጥፋት ምን ጀግንነት ነው? ጀግንነት ነው እንዴ? መጥፎ ስራ መስራት ጀግንነት ነው እንዴ? አይደለም ወላሂ። አላህ ሱብሃነሁ ወተዓላ በሰላም ከሀገራችን ይመልሰን፣ በሰላም ከቤተሰቦቻችን ይቀላቅለን። የምንሰማው ነገር እውነት ከአይምሮ በላይ እየሆነብን ያለ ነው። የምናየውም የምንሰማውም ነገር በቃ አይምሯችን እኛ ለራሱ ተዛባብን። የምሬን ነው የምላችሁ። እኔ እንደኔ ማን ነው ዝብትብት ያለበት በቃ ተዛባብኝ። ታውቃላችሁ ወላሂ ነው የምላችሁ። በዚህ ጋር የስደተኛ እንባ፣ በዚህ ጋር በየመዳን ቤቱ በቃ እንደዚህ ምግብ አጣሁ፣ እንደዚህ አደረገችኝ፣ እንደዚህ ከለከለችኝ፣ እንደዚህ ደሞዜን ቆረጠችብኝ፣ በእንደዚህ አንድ ልጅ አሁን በቀደም ላይ ደወለችልኝና ምንድነው ስላት ቴርሙስ ትንሽ ጫር ብሎባታል። እንደዛ ጫር ስላለበት ብቻ 400 ሪያል ተደሞዜ ላይ ልቆርጥብኝ ነው ያለች። ደነገጥኩኝ። ምን ልበላት? ምን አይነት ምላሽ ልስጣት? አስባችሁታል? ምን አይነት ምላሽ ልስጣት? እኔ የስደተኛ ህይወት አልሐምዱሊላህ ብቻ አልሐምዱሊላህ ረብል ዓለሚን የባሳት ታምጣ ማለት ነው እንጂ እዚህ ጋር ደግሞ በጥጋብ እንደዚህ ይሆናሉ። ብቻ አልሐምዱሊላህ ረብል ዓለሚን። እህቶቼ ተጠንቀቁ ለማለት ያክል ነው ይሄንን ቪዲዮ የምሰራላችሁ ማለት ነው። እንደዚህ የሚያስቸግሯችሁ ወይ የመዳም ልጆች ካሉ ወይ ባባ ካለ ምናምን ጥንቅቅ በሉ ማለት ሰይጣን መጥፎ ነው። አስገድዶ እንኳን የሆነ ነገር እንትን ቢላችሁ እንደዚህ አይነት ነገር ሊፈጸምባችሁ ይችላልና ራሳችሁን ጠብቁ። አላህ ነው ጠባቂው። ከምንምና ከማንም በላይ ዱዓችሁን አድርጉ።
ሰበብ አድርሱ። ራሳችሁን ጠብቁ ማለት ሲሪየስ ሁኑ። በቃ ሲሪየስ ስትሆኑ ማንም ሰው አይቀርባችሁም። ስነ ስርዓት ይኑርብላችሁ። አንድ ቀን ተገለመጣችኋቸው እነሱ ፈሪ ናቸውና ተጠንቀቁ ማለት ነው። አላህ ሁላችንም ሰላማችንን ይመልስልን። ለዚህ ዩቲዩብ ቻናል እንግዲህ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። በሌላ ቪዲዮ ኢንሻአላህ ተመልሰን እንገናኛለን እና እስከዛው ድረስ ውድድ ነው ማረጋችሁ ውዶች ማሮቼ። የራሳችሁን የግል አስተያየት የምትሉትን ከታች ኮሜንት ስር አስቀምጡልኝ ማለት ነው። አይ ስደት ከባድ ነው። ብቻ አልሐምዱሊላህ ረቢል ዓለሚን